አይወልክ ብሌን ትክክለኛ እናቷን አይደለም ያገኘችው ማለት ዳጊ እኔ አንተን እንደራሴ ስለማምን ነው የምነግርህ አልማዝ ማለቴ አሁን የመጣችው የብሌን ናት ተከፍሏን ነው የመጣችው የብሌን እውነተኛ እናት አለች እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር ማለት ነው ቃልዬ እማማት ሙስለ ዳጊ አንተ እድለ ቢስ ሰው አይደለም እንደውም በጣም እድለኛ ሰው ነህ ድምፁ ውሸት ነው በሏ እቺን ምስኪን ለማታለል ሞክሯ ሰሜን እንዳጣሪው በጣም ነው ያፈርኩብሽ እሺ ምን ጥቅም ለማግኘት ነው የሚያረክሽው ውሸቱን እኮ ነው እንዴት አድርጎ ነው አትመኘው ዝም በይ ስታይ ጅል መስልሻለሁ እንዴ ልጄ በመሆንሽ በጣም ነው ያፈርኩት እሺ እንዳንቺ አይነት ርካሽ ልጅ የለኝም ማም አንዲት ቃል ስትነፍሺ መስማት አልፈልግም እሺ ቆይ ምን አደረገቻችሁ ስሚ ሴትዮ አንቺ ደግሞ ምን ጥቅም ፈልጋሽ ነው እዚህ የመጣሽው ተረጋጊ በክሽ አንቺ ሴትዮ ጭራሽ እኔንም ልትናገሪኝ ነው ምን አይነት አፍራታ ቢስ ሴት ነሽ ባክሽ ራስሽን ጉድ መጀመሪያ ወቂ ዝም ብለሽ ሰው ላይ አትንጣጭ እሺ ዝም በይ እንዴት ትናገራታለሽ አንቺ ጥንቲሳ እንዴት ብትደፍሪ ነው እኔ ላይ ትሸልብታለሽ አንቺ ልጅን ትመጫታለሽ ማናባሽ ስለምሽ ነው ልጅን ትመጫት ማነሽ አንቺ ምንድን ነሽ ለቀቂኝ ታክሲ ነው እዛ ለቀቂኝ ማናባሽ ስለምሽ ነው ልጅን ትመጫት ማናባሽ ስለምሽ ነው ተረጋጉ ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ አደራ ድራማ ዛሬ ምን ተፈጠረው ብሎ አብረን እናያለን አልማዝ እንግዲህ ሰላምዬ ገፍትሯት ጭንቅላቷ መቷት ሞታለች ማለት ነው በኃይሉ ይሄን አጋጣሚ ተጠቅሞ ውርሷን ገንዘቧን ሀብቷን በሙሉ ለመውሰድ ሳስብ ለፖሊስ አናሳውቅም ምንም የተፈጠረ ነገር የለም እያላት ነበረ ግን ራሷን ልታጠፋ ስትደርስ እኔን ደረሰችላት ምን ልታረጊ ነው እናቴ እኔን ጥለሽ ልትሄጂ ነው በማለት በጣም ደንግጣ ነበር እንግዲህ አንቺ ሰውን እኔ መሞት ያለብኝ ብላ በረኪና ልትጠጣው እየታገለቻት ነበር ማለት ነው እናቴ እኔ አንቺን አጥቼ በጭራሽ መኖር እኮ አልችልም ለምን እንደዛ አደረግሽ ወላጅ እናቴን ባገኝ እንኳን አንቺን በጭራሽ አልተውሽም እያለቻት ነበር ነገር ግን ወላጅ እናቴ ብላ ያሰበችው ትክክለኛ እናቷ እንዳልሆነ ስትረዳ እንዳጋጣሚ እሷም ሰላምዬ ይህንን ጉድና ይህንን ተንኮል ስትደርስበት ገፍትራ እንደጣለችና ማጅራቷን ጠረጴዛ እንደመታት ነገረቻት ነገር ግን ለመናገር በጭራሽ አልቻለችም ቶሎ ብሎ ሬሳን ለመደበቅ ሲታገሉ ነበር ማለት ነው ብሌን እንዳታይ ብሌን የት ሄደች የወላጅ እናቴ ብላ ስትጠይቅ ትክክለኛ የወላጅ እናትሽ እንዳልሆነች ደረስንበት ብላ ነገረች ይሄ ማለት ምን ማለት ነው ፎቶ እኮ እኔን ትመስል ትክክለኛ እናትሽ ነች ግን አስቸኳይ ስልክ ጥሪ ደርሷት ጥላሽ ሄዳለች በማለት ይነግሯታል ነገር ግን እንዴት እንደዚህ ሊሆን ቻለ ብላ ብሌን ጥያቄ ፈጠረባት ነገር ግን ትክክለኛ እናትሽ አይደለችም ብላ ሰላም ስትነግራት አይ ሊሆን አይችልም ትክክለኛ እናቴ ነች መልካችን እኮ ይመሳሰላል እያለች ብሌን የኔ ልጅ የኔ መልካም ልጅ ብላ አቀፈቻት ነገር ግን ቃል ያንስ ስታየው በጣም ትናደዳለች ምክንያቱም ወላጅ እናቷ ያልሆነ በገንዘብ ተገዝታ እንደመጣች ቃልም በእንደወታ ተናግራለች ማለት ነው ነገር ግን ይሄ ምን አይነት ጉድ ነው በማለት ባይሉ ድንገት ስመጣ ይሄንን አጋጣሚ በመጠቀም ልክ ለእህቱን የምወዳትና እህቱን የምታዛዝል ወይ ደግሞ የሚያዝንለት መስሏት በኔ ጣይ እኔን መኝ ምንም ነገር አይፈጠርም እያላት ነበር ይሄንን አጋጣሚ ተጠቅሜ ይሄንን ያደረኩበት ዋንኛው ምክንያት
ሀብታም በሙላ እስር ቤት መግባት ስለማትፈልግ እስር ቤት ከገባችሁ ሀብቱ በሙሉ የኔ ይሆናል ወይም ያንቺ ይሆናል። ስለዚህ በዚህ እናስፈራራትና ያላትን ንብረት በሙሉ ወደ እኔ እንድታዞር እናደርጋለን በማለት በኃይሉም ሌላ እቅድ ያቅዳል ማለት ነው። ዳጊም ይህንን ሀሳብ ይስማማል። ሰላም ወንጀለኛ ሆነ አንተም ተጠያቂ ትሆናለህ በማለት ትክክለኛ የብሌን እናት እንዳልሆነ ስደርስ ቆይ ምን ተፈጥሮ ነው ብሎ ስጠይቅ ነበር። በኃይሉ የብሌን እናት ነኝ ብላ መጣች። ነገር ግን በገንዘብ ተገዝታ እንደመጣች ደረስንበት። ማን እንደገዛት ማን ይህንን ጨዋታ እንደተጫወተ ማንም ሰው አላወቅም ነበር። ነገር ግን በኃይሉ ነበረ ጨዋታውን የተጫወተው ማለት ነው። የራሱን ጥፋት ማንም ሰው እንዳያውቅ እንዴት መጣች ማን ከፈላት በመላት እያወራች ነበር። ነገር ግን በኃይሉ ምንም ነገር እንዳልተሰማና ምንም ነገር ማን እዚህ እንደመጣች ማንም ያያት ነገር የለም። ስለዚህ ነገሮቹን ሽፍንፍን አድርገን እናያዝ እያለ ነበር እና ዳጊና ቃልን ሬሳውን ደብቃችሁ ወይን ይዛችሁ ውጡ በማለት እነሱን አይ ቃል ደግሞ ይሄንን አጋጣሚ የሆነ ነገር ለማድረግ ፈልገ ነው በኃይሉ በጭራሽ እኔ ብዙ ውስጥ መግባት የለብኝም ሴት እኮ ነኝ በማለት እንቤት ላለች እልቁንስ አንተና ዳጊ ይህንን ነገር ብታረጉ የተሻለ ነው ብላ ትናገራለች። አሁን መከራከሩ የምንከራከርበት ጊዜ የለንም እባክሽን ፍጠኝ እያለቻት ነበር። ነገር ግን እና የተፈጠረውን እያንዳንዱ ነገር በኃይሉ ሰላምን እየጠየቃት ነበር። እናቷ ነኝ ብላ የመጣችው ትክክለኛ እናቷ እንዳልሆነ በገንዘብ ተገዝታ እንደመጣች እናም ልጄ ስትመታብኝ እኔም ተናድጄ አነኳት። ከዛ ስገፈትራት እንደጋጣሚ የጠረጴዛው ጫፍ አግኝቶ ይመታታል። ራሷን ትስታለች። የምትነቃ ይመስለኛል። በነገራችን ላይ ባትሞት ጥሩ ነበር፣ ምክንያቱም ከሞተች ለሰላም እጅግ በጣም አደጋ ይሆናል። ባትሞትም ራሱ በኃይሉ ራሷ ለመጨረስ ይሞክራል ማለት ነው። ነገር ግን ቃልም በጣም ፈርታ ነበር፣ ምክንያቱም ጉዳት አወቀብኝ ተጋለጥኩ ብላ በጣም ተጨንቃና በጣም ፈርታ ነበር ማለት ነው። ነገር ግን እንደዛ እንደፈራች ምንም እንዳልተፈጠረ ለማስመሰል ስትሞክር ነበር። እንግዲህ እናቷ ነኝ ብላ ስትከራከርና ትክክለኛ ወላጇ ነኝ አውቀ እኔ ለማገት እናቷን አግታ ስለነበረ ዳጊ ጥፋተኛ ለማድረግ ስጥሩ ነበር። ዳጊ ግን ቃል ያወራችውን ሪኮርድ ስላሰማቸው በዛ የተነሳ ከዚህ ቤት እውነቱ ካልተጋለጠ ሰላም አንድ ነገር ብቻ ንገርሽ ታገሽኝ እያለ ነበር። ነገር ግን ዳግን ጥፋተኛ ለማድረግ እናቱን የብሌን እናት ወላጅ አሳዳጋን አግቶ አባታል ለማለት ነገሮችን ለማቀጣጠል ስትሞክር ነበር። የራሷን ጥፋት ለመደበቅ የሌሎቹን ነገሮችን ስትቆሰቁስና ሰላም ይህንን ስታቅበት በጭራሽ አላምንሽም ልጄ በመሆንሽ አፍርብሻለሁ፣ እንዴት ቃል እንደዚህ ነገር እንደዚህ ቅሌት ትሰራለች በማለት ጨዋችበት። እንግዲህ ማም ይሄንን ያደረኩበት ዋነኛው ምክንያት እናቴ ስለምትል እናት ስለሌላት እናቷ ብላ እንድትቀበል ስላደረኩ ነው። ምክንያቱም እናቷ የት እንዳለችው አይታወቅም በማለት ስትናገር ነገር ቢሆንም ግን እንደዛ ማድረግ አልነበረብሽም እያለቻት ነበረ። ብሌን ልክ ስታው እጅግ በጣም ደነገጠች እና አሳዳጊ እናቴ በላም የጠራዋትን ሴት እንዴት ጥላኝ ትሄዳለች? የሆነ ነገርማ ተፈጥሯል፣ እውነቱን ንገሩኝ እያለችው ነበር። ምንም የተፈጠረ ነገር የለም እባክሽ ተረጋጊ እያለቻት ነበር። እና አሳዳጋ እሷን ጥላ እንደሄደች እና እንደውም መቼም ተመልሳ እንደማትመጣ ተማራ እንደውም ወንጀል ሳትሰራ አቀርም እጅግ ፈርጣ ሮጣ ነበር የወጣችው። የፖሊስ ስትሰማ እየሮጠች ነበር መጣችው እና ትክክለኛ ወላጅ እናትሽ እንዳልሆነች እርግጥ ነው ብሎ ይዋሻታል ማለት ነው። ነገር ግን ብሌን እንግዲህ እናቷ ጋር ወደ መቀሌ ለመሄድ ነበር አላማው። ዳጊ እንደዛን ነገር እንደማይፈቅድና ትክክለኛ እናቷም እንዳልሆነችው ሲነግራት አልማዝም በጣም ፈጣና ደንግጣ ነበር። ቃሏም ጉዳ ስለወጣ አይ እንዴት ነው ማሚ አትመኝ እያለች ማልቀሳን ቀጠለች። ነገር ግን እኔ እኮ ሕፃን አይደለሁም የምታታልኝ እያለች ሰላም ጨዋችበት። ዳጊ ይህን ስሰማ በጭራሽ እኔ ታውቂያለሽ ዝም ለማለት ሞክሬ ነበረ፣ ነገር ግን ከዛሬ ነገ ትቀየራለች ብዬ ነበረ። ቃል ግን በጣም ውሸታምና አስመሳይ ሰውነሽ። ቆይ ትንሽ እንኳን አታፍሪም? ድርጊትሽ እንኳን አያሳፍርሽም? እንዴት ያችን ምስኪን ልጅ ትጫወቱበታላችሁ? እንዴት እንደዚህ ታደርጋለች? ብላ ሰላም ጨዋችበት። ዝም በይ አንቺ የራስሽን ጉዳይ አታውቂም፣ የሰውን ታወራለሽ እያለቻት ነበር። እንግዲህ እንድትናገር ስትል ቃል አልማዝም በጥፊ ተመታትና ዝም በይ እናቴን እንደዚህ እንድትናገራት አልፈልግም እያለች ትጫወባት ጀመረ።
እንዳታምኝ እኔ ያላደረኩት ማሚ እባክሽ እሱን አትመኝ እያለች ማልቀስ ጀመረች። ነገር ግን እንዴት እንደዚህ ታደርጊያለሽ? ልጄ ነሽ፣ እውነት አንቺ ልጄ ነሽ? አንቺ በጭራሽ ልጄ ልትሆኚ አትችይም። የተረገምሽ በጣም ልጄ ስለሆንሽ ብቻ በጣም አፍርብሻለሁ። ቃል ካንቺ ይሄንን አልጠብቅም በማለት እጅግ በጣም ተናደደች። ዳጊ ሰላም እኔ በጭራሽ ውሸታም አይደለሁም፣ ያልሰማሁትን ሰማሁ ብዬ አልናገርም እና እውነቱ ይሄ ነው። ቃልም ውሸታም ነች፣ አልማዝም ውሸታም። ቆይ እንዴት ትዋሻለሽ? ቆይቼ ምስኪን ልጅ ምን አደረገችሽ? ጭራሹ ከቤቴ ጨርመጥሽ ልጄን ትመቻለሽ እንዴ? አንቺ ማታውቂ ብዙ ነገር አለ። ዝም በይ እባክሽ ስትላት ጉሮሮ አነቀቻት። ከዛ ልቀቅኝ አትልቀቅኝ ተጋላ ውስጥ ገቡ። ከዛ አልማዝ ልክ ትወድቃለች። የጠረጴዛው ጫፍ እንግዲህ ማጅራቱን ብሎ ትሞታለች። ሰላም እየደነገጠች ምንድነው የተፈጠረ? ሞተች እንዴ? ሞተች ስትል አዎ ሞታለች እያለች ነበር። በጣም ደነገጠች። ዳግም አያትና ሞተች እኮ እያሉ በጣም ደነገጠች። ሰላምዬም ኩዋለች። በቃ እስር ቤት ልገባ ነው ማለት ነው። በቃ መታሰሬ ነው፣ ከአሁን በኋላ መታሰሬ ነው፣ ጉዶንኩ እያለች ማልቀሷን ጀመረች። እና በጣም እያለቀሰች እና እየተንቀጠቀጠች ነበር። እና ብሌን ደግሞ ያሰጣቸው በረኪና ጓደኛው መጣችና አሁን ተሽሏት ተነሳች። ነገር ግን በረኪና ጠጥታ ነበር። ራሷን ልታጥፋ የሙከራ አድርጋ ነበር። በመጨረሻው ትነሳለች ማለት ነው። ነክታለች። እናቴ እኔን ጥለሽኝ የትም ለመሄድ እንዳትሞክርን እባክሽን እያለቻት ነበር። ልጄ እባክሽ ድጋሚ እንደዛን ነገሮች እንዳታረግ ቃል ግቢልኝ እያለቻት ነበር። እሺ በጭራሽ አላደርግም ባይሉም ልክ ስመጣ የአልማዝ ሬሳ መሬት ላይ ተዘርግቶ ሳይ በጣም ደነገጠ። ቆይ ምንድነው የተፈጠረ? አትፍሪ፣ አትታሰሪም፣ እኔ ያለሁልሽ፣ እኔን እመኚኝ እያላት ነበር። ወንድሜ ሰው ገደልኩ እኮ ወንድሜ ነምሳ አጠፋሁ እኮ እያለች ለቅሶዋን ቀጠለች። ተረጋጊ፣ ምንም አይፈጠርም ብሎ ለማረጋጋት እየሞከረ ነበር። ነገር ግን እሷ መላቅሷን ልታቆም አልቻለችም። ፍራቻና ጭንቆታ በጣም ዳግም ደነገጠ። ምንድነው የምናደርገው? ምን ማድረግ እንችላለን እያለ ነበር። ምንም አይፈጠርም፣ በቃ ተረጋጋ አልኩ አይደል እንዴ? ተረጋጊ እያላት ነበር። ግን ፈርቻለሁ